በአንድ ወቅት በአንድ ቦታ ላይ በሰራን የወንጌል ስርጭት ምክንያት በተገኘውበት እንድገደል አዋጅ ወጣ። በግልጽ ነው። ፎቶዬ ተለጥፎ አግኝቶ የገደላት ይሄን ያህል ብር ይከፈለዋል ተብሎ የዛሬ 3 ዓመት ነው ማለት ምናምን እንዳይመስል። የዛሬ 2 ዓመት እኔ ነበርኩበት መኪና እኔን ለመግደል ነው የተገለበጠው። እኔ ብቻ ነኝ ግን የተረፍኩት። ራእይ ምዕራፍ 2 ከቁጥር 8 ጀምሮ እንዲህ ይላል። በሰመርኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው የሚሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለውን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶችን በወህኒ ሊያስገባቸው አለ። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ቁጥር 11 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በሁለተኛው ሞት አይጎዳም። ክብር ለኢየሱስ ይሁን። እስከ ሞት ድረስ ታመኑ በሚል ርዕስ ነው ማገለግላችሁ። እንግዲህ የራእይ መጽሐፍን ስንመለከት እግዚአብሔር አምላክ በልጁ በኢየሱስ በኩል ለመጨረሻው ሲዝን ያለውን ፕሮግራም ዘፍጥረት ላይ የፍጥረትን ጅማሬና ዓላማ ጥቅማቸውን እንደገለጸ መጨረሻ ያለን ሰዎች እንድንሆን ደግሞ ያንን እውነት በዮሐንስ በኩል ገልጦልናል። ዮሐንስ ያየሁትን እርሱን እጽፋለሁ አለ። ለምን ጻፍ ተብሎ የተሰጠው ራእይ ነው። የራሱ ኢንተረስት አይደለም። ቢሆን ደስ ይለኛል ብሎ የሰጠን ምክር ሐሳብ አይደለም። የሰማይ ድምጽ ነው። አጠገባችሁ ያለውን ይሄ ቃል አይሻሻልም በሉት። አይሻሻልም። ለ21ኛው ሴንቸሪ ይሄ ትውልድ ብዙም ትምህርት አይወድም ተብሎ እግዚአብሔር አምላክ ይሄንን ሐሳብ አይቀይረውም። ዘላለማዊ ስለሆነ ከዚህ ቃል አንዱ ከሚያልፋል አይደለ? ይሄ ትልቅ የተባለው ሰው የሚፋጅበት ምድር ቢያልፍ ይቀለኛል አለ። ለምን? እግዚአብሔር ቀልድ ማያውቀው አንዱ በቃሉ ቀጥሎ በኔ ነው ማያውቀው ቀልድ። ከፈለክ በኔ ማለት ትችላለህ። ልጁን ስለከፈለብኝ ነው። እንደ እምነት ነው የሚሆንልህ። አንዳንዱ ዝም ብሎ እኔ ጆንያ ነኝ ጣሳ ነኝ ቆርቆሮ ሚላል። እኔ መብቱ ነው። እኔ ግን ጣሳ ስላልሆንኩኝ በኔ ቀልድ አያውቅም ማለት ወደ ምድር ሲያይ ራሱ ጧት ላይ እኔን ነው የሚያየው። ከፈለክ አንተንም ግን እግዚአብሔር አይኖቹ መጀመሪያ የሚያርፉት ማራናታ ላይ ነው። ለምን መሰለ? እንደሚያይ ካላወቅ ብትታይም ትርጉም የለም ማለት ነው። እንደሚያይ ማወቅ አለብህ። የእግዚአብሔር አይኖች በምድር ሁሉ ላይ ናቸው አይደለም ይላል። ስለዚህ ምድር ላይ ሲያይ መጀመሪያ የሚያየው ክራይስትን ኢንቨስት ያደረገበትን ትውልድ ነው። ምክንያቱም የሚጠብቀው አለ ሲባል ከሚጠብቃቸው ውስጥ እኔ ከሆንኩኝ ያየኛል። እንዴት ነው ማያይ? አጠገባቸው ያለው ሰው ትታያለህ በሉት። አሁን ጎረቤት ላያቅ ይችላል፣ ቀበሌ ላያቅ ይችላል፣ ላያቅሽ ይችላል። እሱ አይመለከተንም። ሰማይ ካወቃችሁ በቂ ነው። ትልቁ እውቅና ያለው በእግዚአብሔር ዓለም ስለሆነ ምድር የማያውቃቸው ሰማይ ግን በሰማይ ጃይንት የሆኑ ደግሞ አሉ። በእግዚአብሔር ዓለም እነሱ ሲንቀሳቀሱ መለኮት አብሯቸው የሚንቀሳቀስ ከነሱ ውስጥ አንዷ እኔ ነኝ። ከነሱ ውስጥ አንዷ አንተ ነህ፣ አንዷ አንቺ ነሽ። ስለዚህ መለኮት አብሮት ሙቭ የሚያደርገው ከሆነ ሀገር መሪ ጋር አይደለም። እግዚአብሔር አብሮት ሙቭ የሚያደርገው አጀንዳውን ካስቀመጠበት ሰው ጋር። ያ ሰው የሆነ ቦታ ገባ ማለት መለኮት አብሮት ነው የሚገባው። ይሄ ሰው ዮሐንስ ነው። ፊጢሞ ደሴት ላይ ቢጣልም መለኮት አብሮት ነው የሚንቀሳቀሰው። ሰውየው የሰማይን አጀንዳ ይዞ በምድር የሚንቀሳቀሰው። ስለዚህ የሆነ ቦታ ሲገባ መለኮት አብሮት ይገባል። እና በኤፌሶን መጽሐፍ ውስጥ እንደምንመለከተው የኤፌሶን ቤተክርስቲያን የተወቀሰችበት የራሷ የሆነ ስተቶችም የተወገሰችበት የተጠላችበት ለምን ያለበት ደሞም እግዚአብሔር ጥሩ ነገር ደሞ ሰርታችኋል ብሎ ያሞገሳቸው አለ። ስራ አለክ፣ ትግስት አለክ፣ ጥሩ ነው። ሐዋርያ ሳይሆኑ ሐዋርያንን የሚሉትንም ደሞ መርምራ ደርሰሃል፣ መመርመሪያውም አለ፣ ጥሩ ነው። ግን ዋናውን ጥልሃል ተብሎ ነው የተወቀሰው። የሰመርኔስ ቤተክርስቲያን ደግሞ ምንድነው ሊላት የፈለገው? የመጀመሪያው ሞቶ የነበረው ይላል። ሞትና ትንሳኤ ላይ ፎከስ የምታረግ ቤተክርስቲያን ነች። ምን ብሎ የነበረው? አሁን ለሰመርኔስ ቤተክርስቲያን ሞቶ የነበረው ትርጉም ስላለው ነው ሞቶ የነበረው ብሎ የጀመረላቸው። አየ ሞቱ ላይ ያለውን እውነት ካልተረዳ ትንሳኤ ውስጥ ያለው ጥቅም አይገባም። ስለዚህ ሞቶ የነበረው ሲል የሞተው ለማን ነው? ለሰመርኔስ ቤተክርስቲያን ነው። የሰመርኔስ ቤተክርስቲያን የሞተው ለኔ ነው ኢየሱስ ብላ የምታምን ቤተክርስቲያን ነች። ግዴታ ኖሮበት እንዳልመጣ
ወዷት እንደመጣ ማይገባትን ክብር እንዳሳያት ምታምን ቤተክርስቲያን ነች። ትንሳኤ የሚገባህ ሞቱ ሲገባህ ነው። ዛሬ እግዚአብሔር አምላክ የሞቱን ሚስጥር ያስረዳል። እንደገና ይግባን። ፋሲካ ላይ ብቻ የምትረዱ ሰዎች ደህና ናችሁ? እግዚአብሔር ዕለት ይሄን እንድንረዳ ይፈልጋል። የፋሲካ ቀን ብቻ ኢየሱስ የሚሞት የሚመስላችሁ ሰዎች አርብ ሞቶ እሑድ የሚነሳ በየዓመቱ የሚነሳ የሚመስላችሁ አንዴ ነው በቃ ሞቶ የተነሳው። ሕያው የሆነው ይላል አይደል? ሁለተኛው ምን የሆነው? ሞቶ አልቀረም ሞቶ የነበረው ይልና አሁን ግን ሕያው ነው። ሕያው ሆኗል። ሕያው ብቻ ሳይሆን እኛን ሕያዋን አድርጎናል። ሲያው ሆኛለሁ በሉ። በቃ እኛ ልንሞት ማንችልበት አንዱ መንገድ ኢየሱስ ሕያውነትን ስለሰጠን ነው። አያችሁ መጽሐፍ ቅዱሳችን ሲናገር የሚያምንብኝ ቢሞት እንኳን ምንድነው አለ? ሕያው ነው ማለት ምን ማለት መሰላችሁ? ሞት የሥጋው ሞት ለአዲስ ኪዳን አማኝ ድልድይ እንጂ መጥፊያው አይደለም ነው የሚለን። ስለዚህ ሞቱ የነበረው አለና የሞተው ለኛ ጥቅም ነው፣ ትንሳኤውም ለኛ ጥቅም ነው። ግን አሁን ሕያው የሆነው ይላል። ሶስተኛው ፊተኛውና መጨረሻው። አንድ ሰው ፊተኛ ሊሆን ይችላል፣ መጨረሻ ግን ላይሆን ይችላል። በመድር ላይ ያሉ ኃያላን የሆነ ዘመን ላይ ብርቱ ተብለው የሆነ ዘመን ላይ እነሱን የሚበልጥ ኃያል ሲመጣ ይረሳሉ። ይሄኛው ኃያል ግን ጀምሮ ሲጨርስ በኃያልነት ነው የሚጀምረው፣ በኃያልነትም ይፈጽማል። የዘመን ፍጻሜ ያለው ለሰው ቁጥር እንዲገባ እንጂ እግዚአብሔር የመጨረሻና የመጀመሪያው ይሄ ነው እንዲባል አይደለም። እሱ ዘላለም ነው። ዘላለምን ፈጥሮ ዘላለም የሚያኖር አምላክ በሰው ቀመር ውስጥ ገብቶ ካላንደር ይሄ ነው አይባልም። እኛ በዘመን ቁጥር ውስጥ በእግዚአብሔር አቆጣጠር የምንጠቀም ሰዎች ነን። እግዚአብሔር ግን ከቀን ውጪ የሆነ አምላክ ነው። ስለዚህ ምን እያለ ነው? ጅማሬና ፍጻሜ በእጁ የያዘ አምላክ ነው አለው። ይሄንን የሚናገረው ባይዞ ለሰመርኔስ ቤተክርስቲያን ነው። ለምን? እየኖሩ ያሉት ለፍጻሜው አምላክ እንደሆነ ያውቃሉ። ያስጀመራቸው ክራይስት እንደሆነ ያውቃሉ። ስንፈጽም ምንፈጽመው በኢየሱስ ነው ብለው የሚያምኑ ናቸው። ስለዚህ ምን እያላቸው ነው? ጅማሬና ፍጻሜ ሲላቸው ለካ የተከተልነው እውነት ነው እንዲሉ። ኢየሱስ እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። ስለ ወንጌል ምን ብለዋል? መከራ ተቀብለዋል። ስለ ወንጌል ምን ሆነዋል? ያላቸውን ሁሉ አጥተው ደሃ ሆነዋል። ከዛ እንደዚህ ይላቸዋል፣ ነገር ግን ባለጠጋ ነህ። ክብር ለኢየሱስ ይሁን። በምድር ምንም የለህም ተብለሃል፣ በኔ ዓለም ባለጠጋ ተብለሃል አለ። አሁን ትልቁ ነገር በሰው ህይወት ውስጥ እግዚአብሔር ምን ይላል? በምድር አንቱ ተብላችሁ ሰማይ ማነክ ሊልክ ይችላል። በስሜ አጋንንትን አስወጥተዋል፣ ታምራት ሰርተዋል፣ ድንቅ አድርገናል ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ። ለዛውም በስሙ ሰርተው እኮ ነው። ታዲያ ይሄ በስሙ ሲሰሩ ኢየሱስ ለምን ዝም አላቸው? ያው ለህዝቡ ስለሚራራ ነው። ስለዚህ በስሙ ታምር ሰርቶ ሰው አልታወቀም ሊባል ይችላል። የሰማይ ዕውቅና ግን በዚህ ቤተክርስቲያን ውስጥ ባለጠጋ የሚል ነው። በምድር ድሃ ምንም የሌለው መኪና እኮ አይደለም ጫማ ላይኖር ይችላል። ሰማይ ባለጠጋ ካለ እንዳንተ ያለ ሀብታም የለም። ለምን ሲባል የሰማይ ዕውቅና ባንተ ውስጥ ሙቭ ያደረገ ነው። የዚች ቤተክርስቲያን የሰመርኔስ ቤተክርስቲያን በሰማይ ያላት ዕውቅና ባለጠጋ የሚል ዕውቅና ነው ያላት። ዛሬ እንዲህ ልባርካችሁ፣ በሰማይ ባለጠጋ በመሆን ተባረኩ። በሰማይ ኃያላን በመሆን ተባረኩ። እናንተን እግዚአብሔር ሲመለከታችሁ ባለጠጋ ልጅ አለኝ ከሚላቸው ወገን እንድትሆኑ ባረኳችሁ። ሁለተኛው የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። አይሁድ ነን ማለት ምን ማለት ነው? መንፈሳዊ ነን ይላሉ፣ ግን መንፈሳዊ አይደሉም። ኢየሱስ ይላሉ፣ ግን ኢየሱስን አያውቁትም። ጽድቅን እናውቃለን ይላሉ፣ ግን ከጽድቅ ጋር መቆም አይችሉም። እነዚህ ናቸው ምን የሚሉት? የሚሰድቡ። ምን ብለው? አንተ ደሃ ብለው የሚሰድቡ፣ አንተ የሌለ ብለው የሚሰድቡ። በምድር ቀመር የምትሰደብበትን ስድብ እኔ አውቃለሁ አለ። የተሰደብክልኝን አውቃለሁ አለ። የሰመርኔስ ቤተክርስቲያን ስለ ወንጌል ምን ብሏል? የአጋንንት አለቃ በሆኑ ሰዎች ተሰድቧል። የጨለማው ዓለም ኤጀንት በሆኑ ሰዎች ምን ብሏል? ተሰድቧል። አውቃለሁ ስድብህን አለ። እማናቅ እንዳይመስል አንዳንዱ ነገር እግዚአብሔር አያውቅም እንዴ በዚህ መንገድ ሲያልፍ የምንለው መንገድ አለ። አያውቅም፣ አይራራልኝም፣ ለምን ዝም አለኝ? ለካ በሰማይ ባለጠጋ ሊያረገን ነው። አንዳንዱን እንዳላወቀ ዝም ያለን፣ አንዳንዱን እግዚአብሔር ያላየ የመሰለው ደምሮ ሊከፍለን ፈልጎ ነው። ስለዚህ ሰመርኔስን ቤተክርስቲያን ጨክኖባት ሳይሆን እየደመረላት ነበር። ክብር ለኢየሱስ ይሁን።
አጠገባችሁ ያለውን ሰው ተረስተ ሳይሆን እየተደመረልህ ነው በሉት። ተተተ ሳይሆን እየተደመረልህ ነው በሉት። ረስቶኛል የምትሉ ሰዎች እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር ሰው ረስቶ አያውቅም። ስለዚህ ምን አለ? የሚሰድቡን ስድብ አውቃለሁ። አሁን ግን አለ ልትቀበል ያለውን መከራ ምን አትበል፣ አትፍራ። ስለ ስሜ ገና ምን ትላለህ? መከራ ትቀበላለህ። ስለ ስምክ አይደለም የሚለው። ሰው ስለ ስሙ ለከፈለው ዋጋ ለስሙ ቢልዲንግ ነው። ስለ እግዚአብሔር ስም ከሆነ ግን የከፈልከው ሰማይ ሪዋርድ አለው። አክሊል ላይ ፈርጥ እያስጨመርክ ነው። ስለዚህ ምን አለ? ስለ ስሜ ልትቀበል ያለውን መከራ ምን አትበል፣ አትፍራ። አሁን ለዚህ ዘመን ላለችው ቤተክርስቲያን መከራን ተቀበይ ማለት ብዙ ጥርስ አያሳይም፣ ፈገግታ አያመጣም። ሰማይ ነው ፈገግ የሚለው። ለጽድቅ የጨከኑ ሰዎች ናቸው በዚህ መልእክት ፈገግ የሚሉት። የሚከብ የለም አላለም እኮ። ለማራገፍ ግን ስልጣን አለክ እያለክ ነው። የሚከብን ሁሉ እንዳታቅፈው የሚያረግ ለይተክ እንድትሰማ ለይተህ እንድትቀበል የሚያረግ የዲዘርኒንግ መንፈስ ሰጥቻለሁ። ስለዚህ ማራገፍ የሚገባህን በማቀፍ እንዳትገለጥ የመለየት ጸጋ እንዲሰራብህ ጸልያለሁ። ስለዚህ ምን ይለናል? የእምነት ሩጫ በትዕግስት ምን እንበል? እንሩጥ። ለምን? የጨረሰ አለ፣ እሱ ኢየሱስ ይባላል። ኢየሱስ ስለጨረሰ ብናየው ያስጨርሰናል። መንገዳችንን መቀጠል የምንችለው ኢየሱስን ስናይ ነው። ሙሴን ብታዩ የራሱ ስተት አለው። አዳምን ብታዩ፣ አብርሃምን ብታዩ፣ ያለፉ የዕብራውያን 11 የተተረኩት ያልተጠቀሱትንም ብናይ የየራሳቸው እንከን አለባቸው። እንከን የሌለበት ከኃጢአት በስተቀር ይላል በሁሉ የተፈተነ ስለሆነ የማይራራልን ሊቀ ካህን የለንም። ሚራራልን ተፈትኖ ያለፈ ነው። ኃጢአት የማያውቀው ነው የሚለው። ኃጢአት የማያውቀውን ኢየሱስን አብ ለኔና ለእናንተ ሲል ኃጢአት አደረገው ይላል። ሰብስቲቲዩት ነው የሚለው፣ ምትክ አደረገው። ስለዚህ ምን እያለን ነው? የተተካልን የጨረሰ ፍጹም ሰው ሆኖ ግን ኃጢአት ያልተገኘበት። ስለዚህ ምን እያለ ነው? ልትቀበል ያለውን መከራ ስታስብ ክራይስትን እያሰብክ ትጨርሰዋለህ ነው የሚለው። አጠገባችሁ ያለውን ሰው ካመንክ ትጨርሳለህ በሉት። ከጸና ትጨርሳለህ በሉት። ሁለተኛው እንድትፈተኑ ይላል። ዲያብሎስ ከናንተ አንዳንዶችን ማለት እምነታቸው ጠንከር ያሉትን ሰይጣንን ባይዞ የሰነፍ ሰው ስለሚያውቅ ጠንካሮችን ነው የሚያወራው። ደግሞዋለሁ። ሰይጣን ባይዞ ማንዶናችሁ ስለሚያውቅ ጳውሎስንም አውቀዋለሁ ኢየሱስንም እናንተ ከየት ናችሁ ያለው እኮ ነብይ አይደለም። ማን ያለው ይሄንን? ማን ያለው ይሄን ስብከት አትሰበኩም አይደል? ማን ያለው ይሄንን? አውቃለሁ ማለት ስትሳሳትም ያውቃል፣ በጽድቅም ስትሄድ ያውቃል። አንድ ወቅት ምን አለ ይመሰላችሁ? አንድ አጋንንት እያስወጣው መንፈሱ እንደዚህ አለ፣ ያው ያን ሰፈር ለቀቅንልሽ ብሎ የሆነ ሰፈር ጠቀሰልኝ። እዛ ሰፈር ማለት ሁለት ጠንቋዮች ነበሩ ማለት ከተማው ላይ ብዙ ሰው የሚሄድባቸው ቦታዎች ናቸው። ያን ሰፈር ለቀቅንልሽ፣ አሁን እዚህ ሰፈር ለምን ትመጭ? ስደተኛ ሆነን ባለንበት ሰፈር አለኝ። ጠላት ዘዋሪ ነው የሚለውን ያየሁት የዛን ቀን ነው። ስደተኛ ሆኖ ካምፕ እንደ ካምፕ የሚጠቀምበት ሰፈር አለ። አየ ኪዳን ያለበት ሰው ሲገባ ታፈናቅለዋል ማለት ነው። ስለዚህ ምን እያለ መሰላችሁ? ሰይጣን አንዳንዶችን ሲል ብርቱ የሆኑትን ወታደሮች ለማን? ለኢየሱስ። እስቲ ለኢየሱስ በሩ። እሺ እዚህ ክፍል ላይ የሚነግራቸው ከናንተ ነው የሚለው። ከናንተ ማለት ለቤተ ክርስቲያኗ የመጣ መልእክት ነው። የቤተ ክርስቲያኗ ሙሉ አማኞች እኮ አይልም፣ አንዳንዶች የሚለው ለዚህ የሚመጥኑትን ወታደሮች ወደ ወህኒ ሊያስገባቸው አለ ይልና 10 ቀንም ትፈተናላችሁ ይላል። 10 ቀን ሙላት ነው። የመከራ ሙላት ውስጥ ገባላችሁ አላቸው። የመከራ ሙላት ውስጥ ገብቶ ተፈትኖ ያለፈ ሰው ከዛ በኋላ ክብር አለው ነው የሚለው። አጠገብ ያለውን ሰው ለመፈተን ተዘጋጅ በሉት። እኔ ከፈተና ለመውጣት እንዲጸለይልኝ ነው የመጣው። ጥሩ ነው፣ በሱ ጸጋ የሚገለጡ ያገለግሏቸዋል። አሁን ግን ለመፈተን ተዘጋጅ በሉት። ያለንን ነው የምንለው። ትባረካለህ ሲባል አሜን እንደምትለው ትፈተናለህ ሲባል አሜን ማለት አለብን። ለምን መሰለ? መልእክት ስለሆነ ቶሎ አይቀየርማ። ሰለን ምናወራበት አቅም አልተቀበልንም። በቃ ክራይስት ትፈተናለህ ካለ ትፈተናለህ ነው። እኔ አይደለም ያልኩት። ይኸው ራዕይ ምዕራፍ 2 ነው ትፈተናለህ ቢል እኛ ጋር ደርሶ የሚሽመደመድ ወንጌል የለም አይደለ? ስለዚህ ምን ትላላችሁ አለ? ትፈተናላችሁ። ከዛ ግን ምን አለ ነው ከፈተናው በኋላ
እስከ ሞት ድረስ የታመንክ ሁን። በአንድ ወቅት በአንድ ቦታ ላይ በሰራን የወንጌል ስርጭት ምክንያት በተገኘውበት እንድገደል አዋጅ ወጣ። በግልጽ ነው። ፎቶዬ ተለጥፎ አግኝቶ የገደላት የኔ ያህል ብር ይከፈለዋል ተብሎ የዛሬ 3 ዓመት ነው ነገር ሩቅ ምናምን እንዳይመስል። ከዛ ግን እኔ ሊይዙኝ የመጡ ሰዎች ተያዙ፣ እስር ቤት ገቡ። አጠገብ ያለውን ሰው ያለ ጊዜ አትያዝም በሉት፣ በምኞት አትያዝም በሉት። በቃ ሁሌ ለመያዝ እንደጓጉ የጓጉ ሰዎች ጓጉተው ተያዙ። በእውነት ደስ አይልም ጌታ? ስንቱን አጓጉቶ መሰለኔን የሚያኖረኝ በእውነት መቼ ነው ማገኛት መቼ ነው መገላት ሚለው እየጓጓ ነው በቃ ያመለጥኩት። ከዛ አንድ ሰው ከዛ ነገር ከ2 ዓመት በኋላ አገኘኝና አንቺን እኮ ለማግኘት ያልሄድንበት መንገድ የለም አለ። የሚገርመው ግን ቤታችን 3ኛ ቤት ነው። ያ ሰው ከሚፈልገኝ ሰው 3ኛ ግቢ ነበር የኛ ቤት። ካልተፈቀደለት ማንም እኛን ማየት አይችልም። የጸጉራችሁ ቁጥር በእግዚአብሔር ዘንድ ይታወቃል። እኛ ላይ የተቀመጠውን የጸጉራችንን ቁጥር እኛ አናውቀው፣ እግዚአብሔር ግን ቆጥሮታል። እስቲ ጸጉር ተቆጥሯል በሉት አጠገባችሁ። አይ ደግማችሁ በሉት፣ ጸጉር ተቆጥሯል በሉት። ግድ የለም ይሄ መገለጥ የሆነ ዘመንን ያሻግራል። ጸጉር ተቆጥሯል በሉት። እና ሞት እንደሸሸኛ ወኩት። ሁለተኛ ጊዜ ደግሞ የዛሬ ዓመት ከ6 ወር አንድ ሰው መጣና አንቺን እንድገለታ አዝዤ ነው አለኝ። ገዳዩ ነው እንግዲህ የሚያስረዳኝ። እና ሽጉጥ ይዣለሁ ግን ታይ ብለሽኝ አይደለም አለኝ። አንድ ሴት አብረዋለች። ሚስቴን መክራኛ አይደለም አለ። አንቺ ትገያታለሽ ወይስ እኔ ገላታለሁ እያል እየተመካከርን በወኔ ነው አለ የደረስነው ሰፈራችሁ ድረስ። አሁን ግን አንቺን ስናይሽ 2 ነጫጭ የለበሱ ፈረንጆች አብረውሻሉ አለኝ። ሰውየው ቸርነት ተደርጎለት እኮ ነው መዳን ስላለብኝ ነው አይኑ ተገልጦ መላክ ያየው እንጂ ተገብቶት አይደለም። እና ጋርዶቹን ፈርተናውን መሳሪያው ምን እናደርገው አለኝ። ያው እነሱ ፈረንጅ ስለሆኑ አማርኛ አይችሉም። ለሱ ፈረንጅ ናቸው፣ ለኔ መላክ እንደሆኑ እኔ ነኝ ማቀው። እና በቃ ምን ይደረጋል እንግዲህ ሌላ ቀን ቀይረነዋል ብሎኝ ሄደ። ሊገለኝ የመጣ ሰው ነው የምነግራችሁ፣ ድራማ እኮ አይደለም ማወራችሁ። ከዛ ጌታ አንድ ሚስጥር ነገረኝ። ጌታ ሆይ ይሄ ሁሉ ሞት የሚያልፈኝ ለምንድን ነው አልኩት። ባንቺ ያለኝ አጀንዳ ገና ስላላለቀ ነው። የዛሬ 2 ዓመት እኔ ነበርኩበት መኪና እኔን ለመግደል ነው የተገለበጠው። እኔ ብቻ ነኝ ግን የተረፍኩት ከዛ መኪና። እኔ ነበርኩ ሄጄ ትራፊክ የጠራውላቸው። የታቀደው ለኔ አትራፊ ሆኜ የተገለጥኩት እኔ ነኝ። እስከ ሞት ድረስ የታመንኩን እንጂ ያለ ጊዜ አትሞትም እያለክ ነው። አንተ ለመሞት ሬዲ ሁን እንጂ ነፍሱን ሊያጠፋት የሚወድ እርሱ ያድናታል ይላል አይደል? ሊያድናት የሚወድ ግን ያጠፋት ማለት ስላሽ ሙነሙናት ምትቀጥል ህይወት የለችም። ለሚገባው ካሰነበታችሁት ያለ ጊዜያችሁ የሚሆንባችሁ ነገር የለም። የዛሬ 3 ዓመት ስላችሁ እኮ ሀሉን ለወልድ 9 ወር እርጉዝ ነኝ። በ9 ወር እርጉዝ ማለት ባክ ለማድረግ በቂ ምክንያት ነበረኝ ቢያንስ ለልጄ ብዬ። ነገር ግን ልጄን የሰጠኝን አምላክ ብዬ ነው የተረፍኩት እንጂ ልጄን ብዬ አልተረፍኩኝም አይደለም። ስለዚህ እኔ እንደማልሞት ያረጋገጥኩት በ10 ዓመቴ ነው። በ10 ዓመቴ 2 ሰዎች ሊገሉኝ መተው ነበር ቤት ድረስ። ይሄ ብዙ ያደኩበት ቤተክርስቲያን የሚያውቀውን ታሪክ ነው የምነግራችሁ። በቃ ሞት እንደሸሸኝ ስላወቁ ምንም ማድረግ አይቻልም አሉ። እቺን ልጅ እንዱ በቃ አሳምኖ አብሯት ይሄ የሚሰራውን ወንጌል ማስቆም ነው እንጂ እሷን ለመግደል የሆነ ለማሰር ምናም መጣር ልፋት ነው። በ10 ዓመት ለሰው ልፋት ከሆንክ እየጨመርክ ስትሄድ እንደ ልፋት እንደምትሆን ቀላል አይደል። ስለዚህ ምን ማለት መሰላችሁ? እግዚአብሔር እናንተ ጋር ኪዳን ሲያስቀምጥ ለኪዳኑ ኑሩ እንጂ አምላካችሁ መጠበቅ አያቅተው። ስለዚህ ምን ይላል? እስከ ሞት ድረስ ምን ያልኩን የታመንኩን ይልና የህይወትን አክሊል እሰጥሃለሁ። የምን አክሊል? በምን ውስጥ? እስከ ሞት ድረስ በመታመን ውስጥ ነው። ሐሳብ ባለ መቀየር ውስጥ፣ መቼም የማያውቀው የለም ብሎ ባክ ባለ ማድረግ ውስጥ። በደርግ ጊዜ የነበሩ ክርስቲያኖቹ ብዙዎቹን የማግኘት እድል ነበረኝ። በእኛ ሚኒስትሪ ውስጥ አንዱ የአባቶች ባርኮስ ስለሆነ እስካሁን በ8 ክልል ውስጥ 1500 አባቶችና እናቶች አግኝቻለሁ። እነዚህ ሁሉ የሚነግሩኝ ተመሳሳይ ነገር ነው። በደርግ ጊዜ ካልታሰርን ብለው ነበር የሚያለቅሱት። እንዴት አንተኛ እንደነ ጳውሎስ እንዴት ታሰሩ አንባልም በወንጌል። በዚህ ጊዜ እኮ መብቴ ብሎ እኮ ወረቀት የሚያስገባ አማኝ ነው ያለው።
እነሱ በደርግ ጊዜ ደግሞ ተለዋጭ ነበር። እኛ ስለ ወንጌል እንደነ ጳውሎስ ታሪክ ለኛ የሚጻፍልን ምን አይነት በወንጌል ታስረው ሞቱ እንዲባሉ ይፈልጉ ነበር። ያሁኑ ትውልድ ደግሞ እንዴት ተታሰራለሁ መብቴ እንዴት ይነካል የሚል ነው። መከራን ተቀበልና መብቴ አብሮ አይሄድም። በወንጌል ውስጥ መሞት ከሆነ በእናንተ ህይወት ውስጥ ሰማይ ያለው ያንን ህይወት በመኖር ውስጥ ነው አክሊል ያለው። ስለዚህ የዚች ቤተክርስቲያን ሌላኛው የሚገርመው መልኳ እስከ ሞት የምትታመንበትን እምነት የጣለባት ቤተክርስቲያን ነች። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማይልና ድል ለነሳው በሁለተኛው ሞት አይጎዳም ይላል። ክብር ለኢየሱስ ይሁን። ጉዳት ወደ ሌለበት ዓለም ለመግባት መጽሐፍ ቅዱሳችን እንደሚነግረን እስከ ሞት ድረስ መታመን። ሃሌሉያ። ቆመን እንጸልያለን።